አይ እነዚህ ቤተሰቦች እሱ ነው አተ ጸቆይ እንዴት አወቀው? ምን ይገርክ ነው? ከነሱ መካከል እኮ ወንድ እሱ ብቻ ነው። ኪራ ምን እየተካሄደ ነው? እናንተ ስጠይቃችሁ ምን ነገራችሁን ታውቃላችሁ? ለምንድን ነው እኔ የምነግራችሁ? ከነዚህ ሰዎች እኛ ገብተን ነው ጠብቃለሁ። አንተ ማን ነህ? ላወራችሁ ፈልጋለሁ። ግራ እንደተጋባችሁ አውቃለሁ። መነጋገር አለብን። ማን ነህ? ምንድን ነው? የኪራ ጓደኛ ነኝ። ቆይ ኪራ ከመቼ ጀምሮ ነው የማላውቀው ጓደኛ ይኖር? እንደማትለያዩ በጣም ወዳጅ እንደሆናችሁ ከሞላ ጎደል ኪራ ነግሮኛል። አልገባኝም። ቆይ መቼ ነው ጓደኛ ማቾች የሆናችሁት? ከትላንት ጀምሮ። ትላንትና የተመሰረተ ጓደኝነት ነው ዛሬ ላይ የምታወራው? ጽናት፣ ቃላቶች ፈጥነው ከአንደበትሽ እንዲወጡ አትፍቀጅላቸው፣ ያለበለዚያ ሰውን ይጎዳሉ። እኔ ግን ስምሽን ሳይሆን ፍቅርሽን ኪራ እንዴት እንደተዋወቅሽው ብትጠይቂኝ ይሻለኝ ነበር። ማነው ቅዱስ? ቆይ ለምንድን ነው ዳርዳር የምትለው? ለምንድን ነው በቀጥታ የማትናገሩ? ያላችሁ ኪራን ያገኘሁት መሀል መንገድ ላይ የነዳው አታ ምንድን ነው በተቀረኩ አምጣም እንዴ ያስጨነቃችሁ? እነዚህ ናቸው እንደ ኬላ ማነህ ምንድነህ እያሉ እየመረመሩኝ። እዚህ ታቸው መመርመር ማደሻው ይለቀኛ ገፍተን እንተኛ ነገ በጠዋት ተነስተን እንጨፈጭፍ። ኪራ ከቤት ወጥቶ ባለመመለሱ ጽናት ተጨንቃለች። ቤት ውስጥ እየተንቆራጠጠች ብቻዋን ሆና ኪራዬ የትስ ልፈልግህ? ወጥቼ እንዳልፈልግህስ የት ነው ብዬ ነው የምፈልግህ? ናሆም የለ ክብሮም የለ ከማን ጋርስ ልፈልግህ? እያለች ብቻዋን ተጨንቃ እየተንቆራጠጠች ብቻዋን ታወራለች ቤት ውስጥ። ክብሮም ወደ ሰኒ ቤት መመላለስ አብዝቷል። ሰኒ ከአንድ ሁለቴ ቤቴ እንድትመጣ አልፈልግምና አትምጣ ብላ ብታስጠነቅቀውም ክብሮም ግን ወደ ሰኒ ቤት መሄዱን አላቋረጠም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ ተወዳጅና አስተማሪ በሆነው በጽናት ድራማ ክፍል 7 ወደ እናንተ መጥተናል። ጽናት ወጥቶ የቀረውን ፍቅረኛዋ የት ገባ የትስ ገብቶ ይሆን እያለች በጭንቀት ላይ ያለች የኪራ አዲሱ ጓደኛ ኪራን ይዞት ወደ ቤት ይመጣል። ኪራም ሰክሮ ነበርና ሶፋ ላይ መጥቶ ይወድቅባታል። ኪራ ለምን ትጠጣለህ ትለዋለች ጽናት። ደግሞ ዛሬም ጠጥተህ ሰክረ ነው ወይ ለምን ትጠጣለህ ስትለው መጠጣት እኮ መብቴ ነው ደግሞ በነፃ ለተገኘ መጠጥ ይላታል። ጽናትም እሺ በል አሁን ግባና ተኛ ክላስህ ና ውስጥ እንግባና እንተኛ ስትለው እና ኪራ ግን እኔ ሶፋ ላይ እንደሚተኛ ይነግራታል። ጽናትማ እኔ አንተን ትቼ ውስጥ ብቻ ልተኛ ነው ወይ ትለዋለች። ኪራም እንደ ሲል ነበር የመለሰላት፣ ግቢና ተኚ ከዛ ካሁኑ ብቸኝነቱን ለብቻ መተኛቱን ልመጂው ሲላት ነበር። ምን ማለት ነው አልገባኝም ስትለው አንቺ አንድ ቀን ግልጽ ሆነሽ አብራርተሽልኝ አስረድተሽኝ አታውቂም። ስለዚህ ማስረዳት አይጠበቅብኝም ከነገ በኋላ እኔ ስለማልኖር ካሁኑ ብቸኝነቱን በተለምጆ ይሻላል ሲላት፣ ጽናት ግን ምን ማለት ነው አልገባኝም ስትለው ነበር። ጽናትም ነገሩ ምንም ሊገባ ስላልቻለ ደግማ ልጠይቀውም ዞር በይሌ ልተኛበት አላት። ከዛ ልብስ አምጥታ አልብሳው ኪራዬ በባለፈው ነገር እየወቀስክኝ እንዳይሆን በማለት ወደ ክላሷ ትታው ትሄዳለች። ሰናይት ከእንቅልፏ ስትነቃ ክብሮም ሶፋ ላይ ተኝተዋል። ከዛ በጣም ጮኸችበት። ምን ታረጋለህ እዚህ ያለችው። ምን ሆነሽ ነው አንቺ ያምሻል እንደ ይላታል። እኔ ሳያመኝም አንተ ምን ትሰራለህ እዚህ ጋር ስትለው ማታ ላይ አሞሽ ስለነበረ በጣም ትኩሳት ነገር ስላለሽ ትችሽ አልሄድም ብዬ ነው ይላታል። ሰናይትም አሁን ወሬውን ተውና ቤት ለቀህ ውጣ ስትለው እሺ እወጣለሁ፣ ነገር ግን ማታ ምግብ ሰርቼልሻለሁ፣ ስለዚህ እሱን አሞቀሽ እንድትበይ ይላታል።
ሰኒም አመሰግናለሁ ትለዋለች። ክብሮምም እሺ ኮሰረቴ ሲላት ኮሰረቴ እንዳትለኝ ከዚህ በኋላ በማለት የለበሰችውን ጫማ አውልቃ ተወረውርበታለች። ኪራ ከእንቅልፉ ሲነቃ ጽናት ሰክሮ እንደነበረ እያስታወሰችው ነበር እና ምን አልኩሽ በማለት ይደነግጣል። አይ ምንም አላልከኝም ትለዋለች ጽናት። ተመስገን ምንም ካላልኩሽ በማለት ኪሱን ይደባብሳል። ኪሱን ሲደባብስ ስልኩን እየፈለገ ነበርና ስልኩን ሊያገኘው አልቻለም። ስልኬስ ይላታል ጽናት። ጽናትም ማታ ከኪስህ ምንም አይነት ስልክ አልነበረም ትለዋለች። ኪራም ያ ልጅ ቀልዶብኛል ማለት ነው በማለት ብድግ ብሎ አሁንም የትም ሄግ ወይም የዚህ ቦታ ሊሄድ ነው ሳይላት ጽናትን ትቷት ከቤት ይወጣል። ጽናትና ምሩም ሰናይትን ለመጠየቅ ወደ ሰናይት ቤት ሄደው ነበር። ከታሸሹ ትደኛለሽ አሏት። ስለ ሰናይት ህመም አንዳንድ ነገር ከተጫወቱ በኋላ ጽናትም ለመራዊትና ለሰኒ ኪራስ ማታ ጠጥቶ ሰክሮ እንደገባ ነገረቻቸው። ሰናይትም እንዴት የተወውን አመል እንዴት ተመልሶ ሊጠጣና ሊሰክር ቻለ ትላለች። ጽናትም በእናቷ ሀዘን በጣም እንደተጎዳና ማታም ሊነግራ ፈቃደኛ እንዳልሆነ ጠዋትም ደግሞ ምንም አይነት ቁርስም ሳይበላ እዚህ ቦታ ሜድኩ ሳይላት እንደወጣ እየነገረቻቸው ነበር። መራዊትም አሁን ላይ የሚናገራቸውንና የሚያደርጋቸውን ነገር በትዕግስት ማለፍ እንዳለባት ለጽናት እየመከረቻት ነበረ። ጽናትን ግራ የገባትና ያወዛገባት ነገር ቢኖር ከነገ በኋላ አታገኘኝም ያለው ነገር ነው። ኪራም ቅዱስን ፈልጎ አግኝቶታል። አንተ ማነህ ሲለው እኔ ቅዱስ ነኝ ከሞት ያተረፍኩህ ወይም ያዳንኩህ ይለዋል። ኪራም ስልኬን አምጣ ሲለው ስልክህማ መኪና የተይዛ ስለነበረ መኪናዬን ለማስለቀቅ ያንተ ስልክ ሰጠኋቸው ይለዋል። ኪራም አንተ ያማል እንደ ይላል። በላውን ስልኬን መልስልኝ በማለት ሲጠይቀው ኪራ ምን ያደርግልሃል ስልክ አንተ መኖር አትፈልግም አይደል ይለዋል። ቅዱስም ኪራን እየመከረውና ኪራ ግን በጣም የምትገርምና ራስ ወዳድ ሰው ነክ 10 ጊዜ የምትደውል ፍቅረኛ እያለችህ አንተ ግን ሞትክን ትመርጣለህ። ይችን ዓለም መጋፈጥ ከማይፈልጉ ፈሪዎች መካከል አንዱ አንተ ነህ ይለዋል። ኪራም ማን ስለሆንክ ነው እንደዚህ የምትናገረኝ ግን አንተ ማነህ ይለዋል። ቆይ አሁን አንድ ቦታ ልውሰድህ ይላል። ክብሮም እንዲመጣ ባትፈልግም አሁንም ወደ ሰኒ ቤት ሄዶ በር ማንኳኳት ጀመረ። ሰናይትም በሩን ከፈተችው። አንተ ሰው ወደ ቤቴ አትምጣ አላልኩም አለች። ክብሮምም ለቤት እቃዎቿ ያወጣቻቸውን ስሞች እየጠራ ያሳስቃት ጀመረ። ሰናይትም እኔ ምልህ ትለዋለች። ክብሮምም ለመስማት እየጓጓ ነው። ምንድን ነው ንገሪኝ ይላታል። አራብህም ትለዋለች። አይ አሁን በልቻለሁ ይላታል። አፈር ብላ አለችው ሰናይት። ክብሮምም ለምን ጠየቅሽኝ ልታቀርቢልኝ ፈልገሽ ነው ይላታል። ሰኒም በምን አቅሜ ነው ሰርቼ የማቀርብልህ ትለዋለች። እና ስራ ላይ ብትይኝ እኮ ምንም አይነት አይደለም ተነስቼ እሰራልሻለሁ። ስለ ሴት ልጅ ክብር እናቴ በደንብ አንጻኛለች ወይም አስተምራኛለች በማለት ወደ ኪችን ተነስቶ ይሄዳል። ምግቡን ስራልኝና ልብላ እንጂ ብቻ ከዛም በኋላ አስፈንጥሬ ነው ከዚህ ቤት የማስወጣ ትላለች ሰኒ። ኪራም ጧት ወጥቶ ስላልተመለሰ ምሩም ናሆሜም ጽናትም ቁጭ ብለው ሳሎን ላይ ተጨናንቀዋል። ቤት እንፈልገው ወደ ትስ እንሄድ እያሉ ግራ ገብቷቸው እየተጨናነቁ እያለ ኪራን ቅዱስ ይዞት ወደ ቤት ይመጣል። ኪራውንም በጣም ሰክረው ነበረ። ናሆሜም በድንገት ሲያቸው ምን እየተካሄደ ነው ኪራ ምን ሆነ ነው በማለት ይጠይቃቸዋል። ኪራም መጠየቅ አትችሉም እናንተ ስለምን ነገር ዝርዝራችሁ ነግራችሁ ታውቃላችሁና ነው ይላቸው። እነሱም በጣም ግራ ተጋብተዋል። ማን አንተ በማለት ቅዱስን ይጠይቁታል። ኪራም ናሁን እንግባና አንተኛ ይላቸው። እነሱን ተዋቸው በማለት ወደ መኝታ ቤቱ ይሄዳል። ከዛ ቅዱስም እኔ ላወራችሁ ፈልጋለሁ በማለት ሶፋ ላይ ቁጭ ይላል። እዛም ቁጭ ብሎ ሁሉም በጥያቄ ያፋጥጡታል። ጽናትም ማን አንተ ትለዋለች። የኪራ ጓደኛ ነኝ ይላታል። ቅዱስም መቼ ጀምሮ ነው ጓደኝነታችሁ ስትለው ትናንትና ጀምሮ ነው ትናንት የተዋወቅ ነው ይላታል። ናሆምም እኔ የማለቀው የኪራ ጓደኛ ከየት መጣ ሲለው አይ ትናንትና ነው ጓደኛ የሆን ነው የተዋወቅ ነው እያለ ጽናትም ትናንትና የተመሰረተ ጓደኝነት ነው ዛሬ እንደዚህ ልታወራ የምትችለው ትለዋለች። ቅዱስም ይኸውልሽ ጽናት አንደበትሽ ቃላቶችን ቶሎ እንዲያወጣ አትፍቀጅለት አለትዛ ሰዎችን ይጎዳሉ አላት። እኔ ግን ስምሽን ሳይሆን ከኪራ ጋር እንዴት እንደተዋወቃችሁ ብትጠይቂኝ ይሻለኝ ነበር አላት። ናሆሜም ምንድነው ዳርዳር የምትለው ለምን በቀጥታ አትናገርም በማለት ይጮህበታል።
ቅዱስም መንገድ ላይ መኪና ሲያሽከረክር ከኪራ ጋር እንደተገናኙ ሊነግረው እያለ ኪራ በድንገት በሰከረ መንፈስ ከመኝታ ቤቱ መጥተው ምንድነው አንተ እመጣለሁ ብለህ እኮ ቀረ ይለዋል። እነኚህ ናቸዋ በጥያቄ ያዙኝ ከየት ነህ ወደት ነህ በማለት ይለዋል። ኪራም እነሱ መጠየቅ ልማዳቸው ነው፣ ስለዚህ እኔ እናንተ ናንግባ እናንተኛ ነገ ጧት በጧት ሄደን እንቀመቅማለን በማለት ወደ መኝታ ቤት ይዞት ይገባል። ጽናትም የኪራ ነገር እንደዚህ በመሆን በጣም አስገርሟትና በጣም ተጨንቃያለች ማለት ነው። ክችን ብቻዋን ቆማ ወይኔ ኪራ ምን ሆነ ነው ግን እኔ ግን የፈራሁት ተመልሶ ሌላ ሀዘን እንዳይገጥመው ነው በማለት እያሰበች እያለች በድንገት ወደ ኪችን ቅዱስ ይመጣል። እንዴት ልትመጣ ቻልክ ትለዋለች። መኪና ላይ በመኪና ነው የመጣሁት ይላታል። ጽናትም ስለ መኪና እየጠየቀ የለም በሩን ማን ከፈተልህ ነው ያልከው ትለዋለች። ኪራናዋ ካላንድ ነገር ምንም የደበቀኝ ነገር የለም ይላታል። እሱ ምንድን ነው አንድ ነገር የደበቀህ ምንድን ነው ትለዋለች። ቅዱስም ላንቺ ያለው ፍቅር ላቅ ያለ ነው ይላታል። ጽናት ስለሱ አንተ አትነግረኝም፣ ስለሱ አንድ ሰው የሚያስረዳኝም ሆነ የሚተረጉምልኝ አያስፈልገኝም ትለዋለች። ህይወት ግን እንዴት ጥሩ አድርጋ አስተምራሻለች አላት። ጽናትም ለምን እንደዚህ ያልከኝ ትለዋለች። ብዙ ነገር አውርቶኛል ከአንደበቱ አትጠፊም ሲላት፣ ጽናት ግን እኔ ግን እየታየኛለው ሌላ ነው ያለችው። በጥርጣሬ አይን እየተመለከተች ምን አልሽኝ ይላታል። አይ ምንም አላልኩህም፣ እንዴት ገባህ ነው ያልኩህ ትለው። ቅዱስም ቁልፍ እሱ ጋር ነበርና ከፍቶ እንደገባ እየነገራት ነው። ኪራ እስካሁን ድረስ አልተነሳም ወይ ሄጆ ልቀስቅሰው ሲላት ነበረ። ጽናትም እስከ ሰዓት ይተኛሉ ማለት ስንት ሰዓት ነው የመጣችሁትና ነው ሲነጋ እኮ ነው ይዘህ የመጣው ትለዋለች። ቅዱስም እቀሰቅሰዋለሁ ስጋር የህይወትን የቱን ያክል እንደሚያመሰቃቅል ይየው በማለት ወደ ክላሱ ሄዶ ተስፋ የቆረከው ልትሞት የነበርከው ጓደኛዬ በማለት ይቀሰቅሰዋል። ከቀሰቀሰው በኋላ ታዳ የሚልህን አንድ ነገር ታደርጋለህ እያለው ምንድነው የማደርገው ሲለው ቃል የገባኸውን ረሳኸው እንዴ ይለው። ኪራም አንተ ደግሞ አንድ ጊዜ ከያዝክ አትለቅም። ቅዱስም እኔ በቃል ለቃሌ እታመናለሁ፣ ሰዎች የተናገሩትንም እንዳደርጉ እፈልጋለሁ አለው። ታዲያ በዚህ መካከል ራሱን ሊያጠፋ እንደነበረ እያስታውሰው ነበረ። ኪራ ደግሞ አረ ሌላ ሰው እንዳይሰማ እያለ ጓደኛውን ያስጠነቅቀዋል። ቅዱስም አየህ ለሰው የሚያሳፍር ነገር ነበር ልትፈጽም የነበረው አለ ቅዱስ። ኪራም አሁን ትሄዳለህ ወይስ እኔ ልሄድ ይለዋል። ቅዱስም አረ እኔ እሄዳለሁ በማለት አይ ሳሎን ነኝ እና እጠብቅሃለሁ በማለት ትቶት ይሄዳል። ከዛ ሳሎን ከክብሮም ጋር እየተጫወቱ ነበረ። ከክብሮም ጋር ሀሳብ ለሀሳብ ተገናኝተዋልና ክብሮም ቀስ ብሎ እያዳመጠው ስለነበረ አመሰግናለሁ ይላል ቅዱስ። ለምኑ ሲለው አይ ስላዳመጥከኝ ነዋ፣ ሌሎቹ ግን እንዳንተ አላዳመጡኝም ነበር፣ እኔን እየተጠራጠሩኝና እየወቀሱኝ ነበረ። እንዳንተ ቀስ ብለው ሊያዳምጡኝና ነገሩ ሊነግራቸው እንዳልቻለ ይነግረዋል ማለት ነው። ከዛም እኔ ብሰማና ብዙ ነገር ብንጮት ደስ ባለኝ፣ ነገር ግን ወደ ስራ ልሄድ ነው በማለት ክብሮም ትቶት ይወጣል። ከዛም ቅዱስ አቤት ቤት አንድ ሰው ተገኘ፣ ትልቅ ሰው አንድ ሰው ተገኘ በማለት ደስ ይለዋል። ሀሳብ ለሀሳብ ስለተገናኙ ማለት ነው።